ሰብሊ ወይ ስላንቺ ሳስብ እንደሚሰማኝ ታውቂያለሽ? ምንድነው? ሁሌም ባይምሮዬ ስለ ታማኝነትሽና አፍቃሪነትሽ ትዝ ይለኛል። አይደል? አዎ ሰብሊ፣ ምልሽን ስለምትሰሚኝ ቃልሽን አክብረሽ ስለምታፈቅሪኝ አመሰግናለሁ። አንቺ ማለት ለኔ የአክባሪነት ተምሳሌት ነሽ። አንቺ ማለት ጆኒ በቃክ! ምን ሆነሽ ነው? ቆይ እስከ መቼ ነው በዚህ አይነት መንገድ የምንቀጥለው? በምን ሁኔታ ወዴ? በቃኝ። ከዚህ በላይ ማስመሰል አልችልም። ፍቅር ስለምን ማስመሰል ነው የምታወራው? ቆይ በጭንቀት ልታሳብለኝ ነው እንዳሳብክ? ፍቅር ግራ እያጋባሽኝ። ሁሉንም እንደምታውቃቃለሁ። ማስመሰል አይጠበቅብህም። በቃ በዝምታ አትቅጠኝ። እሺ ቆይ ተረጋጊና አስረጅኝሽ። ያደረኩትን እያወክ እኔም በጸጸት ለመቅጣት ነው እንደዚህ የምትንከባከበኝ? በፍቅር ቃራቶች የምታወድሰኝ? ኧረ እኔ ምንም አስቤ አይደለም። እንደ ደበረኝ ስላየሁ በቃ ሪላክስ እንድታረጊ ብዬ እኮ ነው። አቶሽ ይሄው ምታኝ፣ ከፈለከም ስደበኝ፣ የፈለከውን በለኝ፣ ብቻ ግን ዝም አትበለኝ። ኤላ እንዳገኘሁት እንደምታውቃቃለሁ። በቃ የፈለከውን በለኝ፣ እባክህ ግን ዝም አትበለኝ። ኤልያስን አግኝተሽዋል እንዴ? ስጠይቅሽ አላገኘሁትም አላልሽኝም እንዴ? አታስመስል፣ እንዳገኘሁት ታውቃለህ። እምነቴን አፍርሰሽ ዋሽተሽን ተደብቀሽ እያገኘሽው ነበር ማለት ነው? አላገኘሁትም ስትይኝ እኮ አምኜሽ ነበር። ማለት እንዳገኘሁት አታውቅም? ከሃዲ ነሽ። ዋሽተሽኛል፣ ክደሽኛል እንዴ? ቆይ እኔ ምን አጉድዬብሽ ነው ከኔ ተደብቀሽ እሱ የምታገኘው? ጆኒ እኔ እኮ እንዳትጣሉ ብዬ ነው አሾክ። ሲጀመር ለምን አገኘሽው? አታገኘው ብዬሽ ነበር እኮ። ይቅርታ አድርግልኝ። ቆይ ምንድነው ያስነካሽ? ለምን ዋሸሽኝ? መጀመሪያም እኮ ልዋሽ አልፈለኩም ነበር። እና ማን አስገድዶሽ ነው? በአንተና በኤላ መሀል ያለው ጸብ ነው ያስገደደኝ። ምንም ብትይኝ አላምንሽም። ፍቅር ፍቅር አትበኝ። ስሚ፣ ካሁን በኋላ አጠገቡ ባገኝሽ ተያይዘን እናልቃለን። ምን እያልክ ነው? ካሁን በኋላ ላውራ፣ በተግባር ነው ማሳይሽ። ይሄ ደግሞ የመጨረሻ ማስጠንቀቂያ ነው፣ እንዳትረሺው ጆኒ። ጆኒ ቆይ ከሰብለ ጋር ምንድነው የተፈጠረው? ምንድነው ያልካት? ታወንኩባትና በጸጸት እንድትቀጣ አደረኩት። እንዴ ማለት አልገባኝም። ቆይ ምን ተውኔት? መጀመሪያ ፍቅርና እንክብካቤ ሰጥቷት፣ ያው ይሄን ነገር ግራ አስከጋባት ድረስ ማለት ነው። እሺ ከዛስ? ባከ ያው ዝምታዬና የምሰጣት ፍቅር እንደ ድንጋይ ሲከብዳት ያደረገችው ነገር እንዳለ ብላ ዘረገፈችው። እንዴ እሺ እንደምታውቅስ ስትነግራት ምን አለች? ምንም እንደማላቆኝ እንዴት ሳምንሽ ከዳሽና ምናምን ብዬ አክታረኩባት። ማለት ለጉዳዩ አዲስ ሆንክባት? አዎ ከዛሬ በኋላ አብራችሁ ባያችሁ ተያይዘን እናልቃለን ብዬ ዝቼባት ወጣኝ። ቆይ ምን እያሰብክ ነው? እኔም ማውቀው ጆኒ ነገሮችን በቀጥታ ሄዶ የሚተገብረውን ጆኒ ነው። ከትንሽ ጊዜ በኋላ ያመጣው አመል ነገሮችን ውስብስብ ታረጋቸዋል። ጭራሽ ልገምት አልቻልኩም። እነሱም ሰላም የነሳቸው ምን ላደርግ እንደምችል ስላላወቁ። እኔ ግን ይሄ ነገር ምንም ጥቅም አልታየኝም። ለምን በቀጥታ ሄደው ዋጋውን አትሰጠው? እንዲህ በቀላሉማ እንዲቋጭ አልፈልግም። ሙሉ ጭንቅላታቸውን ለማቆጣጠር መፈልገው። እንዴት ማለት? ሌላ ነገር ማሰብ ትተው እኔም ብቻ እንዲያስቡ ነው ማድረግ የምፈልገው። ለጭንቅላታቸው እንቆቅልሽ ነው መሆን የምፈልገው። ደግሞ ከጀርባ ሆነው ላደረጉት ነገር ዋጋ እንዲከፍሉ አደርጋቸዋለሁ። ምን አለ በለኝ። እኔ ግን ከፈለክ ለምን አትመታኝም? ለአንተ አስቤ ነው። ለምን ነው ሰብሊን ማጥቷት? አንተ እኮ ፌመስ ነህ። ከሷ የተሻሉ ብዙ ቺኮችን መጥበስ ትችላለህ። እንዲህ በቀላሉም አልተዋት። ሰብሊ የኔና የኔ ብቻ ነች። የኔ የሆነ ነገር ደግሞ ማንም ሰው እንዲቀማኝ አልፈልግም። ባልበለው እንኳን ደፋዋለሁ እንጂ ድጋሜ ተሳስተ እንደዚህ እንዳትል። ድጋሜ ስማ፣ እንደፈለክ መሆን ትችላለህ። እሺ እኔ ግን የፈለገ ነገር ቢመጣ ካንተ ጎን ነው የምቆመው። ቆይ ልጅ ምን ይሻለዋል?
ከጆኒ ጋር እንደተጣላችሁ እኮ ነገሩ። አው ተጣጣ ደስታ መጨረሻም እንደማያውቅ ነገርሽ? ምንም የሚያውቀው ነገር አልነበረም። እንዴት ማለት? አላውቅም። ብቻ ግን እንክብካቤ ሲበዛብኝ እያስመሰለ ስለመሰለኝ ማስመሰሉ እንዲያቆም ነገርኩት። እሺ ከዛስ? ከኤላ ጋር እንዳየኝ ስለማቅ ዝምታውን እንዲያቆም ስነግረው ግራ ተጋብቶ እንደ አዲስ ይጠይቀኝ ጀመረ። እና የሚያውቅ መስሎሽ ዘረገፍሽው? አው ተናዘዙ። እና አለም ታዲያ ኤላን ዋሽቷልሽ ማለት ነው? አላውቅም። ማንን ማመን እንዳለብኝ ግራ ገብቶኛል። እና ሌላ ነገርሽው? አረ በፍጹም ጆኒ ያስጠንቅቆኛል። ምን ብሎ ነው ያስጠነቀቀሽ? አብራችሁ ባገኛችሁ ተያይዘን እናልቃለን ብሎ። በዚህ ግለት ላገኘው በመከር ጆኒ ምን ሊያደርግ እንደሚችል መገመት አይቻልም። ምን ግራ የገባው ነገር ነው። ቆይ እሺ አሁን ጆኒ ነው አለም እየዋሹ ያሉት? መሲ አንቺ ያገኘውና ሌላ የተፈጠረው ነገር ንገሪው። እሺ ነግሯለሁ። አንቺ ግን ተረጋጊ እሺ። ከዚህ በላይ በቃ ምንም አይፈጠርም። ምናልባት ለበጎ ይሆናል። ምን ነው ለበጎ? ነገሮች መደበላለቃቸው ነው። ያው ካልደፈረሰ አይጠራም ይባል የለ። እየተፈጠረ ያለው ነገር ያስፈራል። በመሀላቸው ችግር እንዳይፈጠር ብዬ ወሰንኩት ውሳኔ ጭራሽ የተደበላለቀ ችግር ይዞ መጣ። አታስቢ፣ ምናልባት ለመልካም ይሆናል። በዛውም ደግሞ የልብሽን ሰው እንዳይስገኝልሽ ይችላል። ማን የልብሽ ሰው? እሱን አንቺ ድራሽ ነስኪ። አመጣጥሽ ሰላም አይመስልም። አንተ እያለህ ምን ሰላም አለ? ደሞ ምን አደረኩ? ልጅቱ እዛ በጭንቀት ልትፈነዳ ነው። አንተ እዚህ ተዝናንተ ተቀምጠሃል አይደል? እና ምን ማድረግ ነበረብኝ? ወንድ ልጅ እኮ ነኝ። ስሜቴን በውስጤ ነው የሚይዘው። ሰብለ ከጆኒ ጋር ተጣልታለች። መሲ ምን ሆነሻል? ይሄንን የመሰለ ደስታ ዜና ነው እንደዚህ ምን ነግሪ? እና አርችት ይተኮስልህ? ቢቻልማ መድፍ 12 ጊዜ ቢተኮስ ራሱ አሪፍ ነው። ቆይ ምን አይነት ሰው ነህ? ትንሽ እንኳን ደንገጥ አትልም? የሚያስደነግጥ ነገር እኮ አይደለም የሚነገርሽ። ኤላ ሰብለ ተጨንቃለች እኮ ነው እያልኩ ያለሁት። አሁን እኔ ምን እየተሰማኝ እንዳለ ታውቂያለሽ? ስላንተ ስሜት ለማወቅ ብዙም አልጓጓም። እሺ ባትጓጉም ልንገርሽ። ሰብለን ከማትፈልገው ህይወት እንደወጣትና ከማትፈልገው ሰው ጋር የታሰረችበትን የፍቅር ሰንሰለት እንደበጠስኩላት ነው ይሰማኛል። እሺ እኛ ቼክ ቬራ የሚደብር ስም አይደለም የነገርሽኝ፣ እንደውም የታጋይ ስም ነው። እኔ ደግሞ ትግል ወዳለሁ። አለሜት ነች። ለስላሳ መርዶ ነው ወይስ የምስራች ነው ይዘሽ የመጣሽው? የምታብራራልኝ ብዙ ነገር አለ። እሱን ከሷ ጋር ጨርሳለሁ። እና ለምንድን ነው ሰብለ ልታገኘኝ አልመጣችሁ? አሁን እኮ ነጻ ሰው ነች። አንተ ግን ያመሃል እንዴ? ቆይ ምን አይነት ደነስ ሰው ነህ? ሰማኛለህ ኤልያስ፣ ከዚህ በኋላ ሰብለ እንዳትበጠብጣት ተዋት በቃ። እንዴ እኔ በተዋትም እኮ እሷ አትሆኝም። ስለዚህ እንደው ጥላዬው ነገር እሷ መቶ አስፈላጊ ነው ብዬ አላስብም። እና ደግሞ ልቧን ይጋ ነው። ኦቨር የሆነ በራስ መተማመን ይታይብሃል። በልኩ ብታረገው ጥሩ ነው። ለማንኛውም ስለ ምክርሽ አመሰግናለሁ። ሌላው ነገር ደግሞ ጆኒ አንተና ሰብለን አላያችሁ። ስላላወቀ ነው ምንም እንዳልተፈጠረ ሲሆን የነበረው። እንዴት አወቅሽ? ሰብለ ሲጨንቃት ነገረችው። እሱም ምንም እንደማያውቅ ነገራት። በቃ የጥላቸው መንስኤ ይሄ ነው። እርግጠኛ ነሽ? እና ምን ልልህ ነው፣ ጆኒ ትኩስ ንዴት ላይ ነው። እንደለመደው እጅህን እንዳይሰብረው ተጠንቀቅ። እጅ በመስበር ብቻ ከፈታህ ማለት ነው። እንዴት ሊሆን ይችላል? አለም በፍጹም አትወሽኝ። እንቆቅልሹን አሁን ተፍታው። ይሄኛ ቼክ ቬራ ሰብለ ምኑን ጀመርኩት? ሁሉንም ነገር እያበለሻሻ እንደሆነ ግን ታውቃለህ። ይኸውልሽ ምን ይባላል መሰለሽ፣ ምናልባት የአንዳንድ ነገሮች መጨረሻ ለአንዳንድ ነገሮች መጀመሪያ ጥሩ ነው ይባላል። በፈጠረ ተወኝ። የሚገርምሽ የማልችለው ነገር ቢኖር አንቺ መተው ነው። በአንድ የተነሳ ችግር ጭንቀት ነው ያተረፉት። እባክህ እንተው። ቆይ ለምን ደጋግሜ እንድነግርሽ ታደርጊኛለሽ? ቆይ አንተ ልጅ ግን መሞት ነው የምትፈልገው? ይኸውልህ አሁንም ቢሆን አብረን ካየን ትልቅ ችግር ነው የሚፈጠረው። በቃ እባክህ ሂድልኝ። ቆይ ለማን ብለሽ ነው እንደዚህ የተጨነቅሽው?
እኔ በእኔ ምክንያት ማንንም ሰው እንዲጎዳ አልፈልግም። በኋላ ሊጸጸቱ ነው አልችልም። እኔ ደግሞ ለኔ ያስበሽልኝ መስሎኝ። እሺ ቆይ ምን ቀረኝ ብለን የመጣው? እኔማ መጨነቅና ማዘንሽን ስለሰማሁ ነበር አመጣጤ። እና ደስ አለ? አሁን ፍላጎት ተሳካለ? ሚሰብለ የኔ ፍላጎት እኮ ደስተኛ ልትሆኚ ነው። ውሸታም ነክ። ቆይ ካንቺ ጭንቀት እኔ ምን አተርፋለሁ? እንጃልክ እሱን የምታውቀው አንተ ነክ። ሰብለ ይሄ ጭንቀት ነገሮችን በስነ ስርዓት እንዳታገናዘብ እያደረገሽ ነው። በመጀመሪያ እንዳገኘክ አስገደድከኝ። ከዛ ተው ጆኒ አይናል ስለህ ደግሞ አልሰማም አልከኝ። አልፈልግም አላገኘህም ማለት ትቺ ነበር። እንደሱ ካልሆነ ደግሞ ጆኒን ትበቀለዋለህ። አሁን ገባኝ። ሁለተኛ የመበቀያ ዘዴ ነበር አይደል? ምንድነው የምታወሪው? እኔና ጆኒን ለያይተህ በእኔ ልትበቀለው? እኔ ይሄንን በጭራሽ አላሰብኩትም ነበር። አትዋሸኝ፣ ይበቃል። ስማኝ፣ ከዚህ በኋላ ጠገቤ እንድትደርስ አልፈልግም። ቆይ ሚሰብለ ለምን አትረጋጊም? በዚህ ሁኔታ እኮ ተነጋግረን መግባባት አንችልም። ካንተ ጋር መግባባት አልፈልግም። ችግር ብቻ ነው ይዘብኝ የምትመጣው። ባንተ ምክንያት ፍቅረኛዬን አጣው፣ ባንተ ምክንያት ሰላሜን ህይወቴን አጣሁኝ። በቃ ተወኝ። ሰብሊ ስሜን አትጥራው። ከዚህ በኋላ ልታገኘኝ እንዳትሞክር። ተወኝ። እሺ ሰውየው ምን ፈልክ? ሲያው ማይሆን አራዳ ብጤ ትመስላል። እርድና ብቻ ምን ይሰራል? ዋናው ተግባሩ ነው። እንዴት ተራቀሙታል እባክህ። ካንተ ጋር ሰውራ ብዙ መራቀቅ አይጠበቅብኝም። ያው ስለማትረዳኝ ማለት ነው። ቆይ ፍላጎት ምንድነው? እኔማ ፍላጎቴን በደም ጠንቅቄ አውቃለሁ። አንተ ነህ እንጂ የገዛ ፍላጎትን የማታውቅ በቀቀ። ምን ማለትማ ልክ እንደ ጥላ ጆኒ ስርስር እያልክ የሱን ሀሳብ የምታስተጋባ የራስህ ሀሳብ የሌለ እደግምልሃለሁ በቀቀና። ትንሽ ጠገብ ብለሃል። ተንፈስ ማለት አለብህ። ምን እንደለመደብህ ሂደህ ልታቃጥር ነው? አንተ እንደሆነ እንደ ወንድ ልጅ ፊት ለፊት መተህ መቅጠም አልለመደብህ። እሱንማ አሳያለሁ። ይሄ ሰባራጅ በደንብ ይዳንልህና ደግሜ ይሰብርልሃለሁ። እስኪ ሌላ ቦታ ፈልግ። ጆኒ ነካውን ተውና። ልክ አንተ የሰው ነገር እንደሚያምር ማለት ነው። ሰብለን ማለት ነው። ግልጽ እኮ ነው። ሰብለ ጆኒ መሆኗን ማንንም ሰው ያውቃል። በደንስ ጓ ብቻ ነው እሱ። ልቧ እንደሆነ እኔ ጋር ነው ያለው። ቆይ ለምንድን ነው ያል ሙጭጭ ያልክባት? አትሳሳት። ከኔ የበለጠ እሷ ትፈልገኛለች። ቆይ አንተ ምን አይነት መንቻካ ሰው ነህ? እዚህ ግቢ ውስጥ ቆይ ከሷ ሌላ ሴት አልታየህም ነው? ጆኒስ ቢሆን ለምን ከሷ ሌላ ሴት አየ? ለምን ለኔ ፍላጎት እንዳላት እያወቀ ከኔ ሊያረቃት ይሞክራል? ለማንኛውም ልጅቷ ምርጫዋ መርጣ እንድትኖር ይተዋት እሺ። አንተም ደግሞ የምታስብለት ከሆነ ይሄንን ሂድና ነገር። ልጅቷማ መርጣ ከምትፈልገው ጋር በሰላም እየኖረች ነበር። አንተ ነህ መተህ ሰላማቸውን የነሳቸው። በፊት ከሱ የተሻለ ሌላ ሰው አላገኘችም ነበር። አሁን እኔ ስመጣላት ያው ነገር ተቀየረ ማለት ነው። አንተ ከማንም አትሻል። ተራ ተንኮለኛ ብቻ ነህ። ጆኒን ፊት ለፊት መፋለም ሲያቅተህ በሴት መጣበት። ሴትም ማማለል ደግሞ ወንድነት ሆኖ ያውቅ። ሊያው ፍቅረኛ ያላትን ሴት ሴተኛ ነህ። ይኸውልህ ይሄ መጀመሪያ ማስጠንቀቂያ ነው። ይሄንን ነገርን በዚህ ማታቆም ከሆነ ቀጣይ ሙሉ ሰውነት ነው የሚሰባበረው። ምን ሆነክ ነው? ትንሽ ነስሮኝ ነው እባክህ። ምን ብዙ ፀሐይ ላይ ሄድክ እንዴ? መሰለኝ። ነስር ከመጀመሩ ነው ታዲያ አፍንጫ ሲነካ የሚያሰማው። መት ነው አይደል? ተው እባክህ። ማን ነው? ተው አልኩህ እኮ ራሴ እወጣዋለሁ።
ጓደኛህ እኮ ነኝ። ያንተ ጉዳይ የኔም ጉዳይ ነው። ስሙን ብቻ ንገረኝ። አንተ ችግር ውስጥ መግባት የለብህ። ተው በቃ። እያራከኝ እንደሆነ ነው እየተሰማኛለሁ። እንዴ ቆይ እስቲ እኔ ከሰው ጋር ብጣላ አንተ ዝም ትላለህ? እሱማ ዝም አለም እና አንተ ተጣልተህ እንዴት እኔ ዝም እላለሁ? አሁን ስሙን ብቻ ንገረኝ። እሺ እነግርሃለሁ፣ ግን መጀመሪያ ምንም እንደማታደርግ ቃል ግባል። ለማድረግ መሰለኝ ንገረኝ እያልኩ ያሉት። እነግርሃለሁ አልኩህ እኮ፣ ግን አንተ በንዴት ምንም አይነት ነገር እንዳታደርግ። ካሌብ እያናደድከኝ ነው። ኤላ ነው ምን? ይሄ ውሻ ልጅ ጆ ተረጋጋ። ትምህርት ቤት ውስጥ ምንም ነገር ማድረግ የለብህም። እሱ ትምህርት ቤት ውስጥ አይደል እንደ መታ? እድለኛ ሆኖ ማንም አላየንም። እኔም ሄጄ አልከሰስኩትም። እሱ ግን ሄደህ ብታጠቃው ሊከስ ይችላል። እንዴት ቢነቀን ነው? ቆይ ለነገሩ ዝምቴ ነው እንደዚህ እንዲሆን ያደረገው። እኔ እኮ በስነ ስርዓት ነበር እያወራሁት የነበረው። ለምን በፍቅራቸው መሃል ትገባለህ ስለው ምን አገባለኝ? ይሄ ውሻ ጓደኛዬ እኮ ነው በደንብ ያገባኛል ስለው ገና ምን አይተህ ሰብሊን ነጥቄው የትምህርት ቤቱ መሳቂያ መሳለቂያ ነው የማደርገው አይለኝም መሰለህ? እሱ ወንድ ነው እሱ ወንድ ነክ እንደሱ ካደረክ ስለው እንደውም ቆይ መልእክት ላክልህ ብሎ ሳላስበው በቴስታ ይመታኝ መሰለህ? ቶ ደም እንደዚህ ፈሶ አይቀርም። እጥፉን ነው ማስከፍለው። ግን በደንብ በጥንቃቄ ራስህን ለችግር ሳታጋልጥ በሚገባው መልኩ ትምህርት ስጠው። በደንብ ሰጠዋለሁ። እሺ የሰብለን ጉዳይ ከዚህ በኋላ እንዴት ነው የምትቀጥለው? ምንም የሚቀየር ነገር አይኖርም። ማለት የኔ እንደሆነች ትቀጥላለች። የማንም መሆን አትችልም። ለሷም ይሄንን አስረግጠ ነገራት። በደንብ አስበታለች እሷን ጉዳይ። ቅድሚያ ግን የዛ ውሻ ይቀድማል። እንዲህ ካልሆነማ ያማቀው ኃይለኛው ጆኒ እንደለሰለሰ ይቆያል። አቅምህንማ ልታሳየው ይገባል። ቆይ አንተ ልጅ ግን ራስህ እንዴት ነው የምታስበው? ሌሎች ሰዎች በሚሉኝ በተቃራኒ። እስኪ ንገረኝ እባክህ። ተወዳጅ፣ ተናፋቂ፣ ወንድ፣ በዛ ላይ ደግሞ አስተሳሰቡ ጥሩ የሆነ ራስን የምታይበት መስታወት ሳይቆሽሽ አይቀርም። ትንሽ አጽዳ። የኔ መስታወት ቢቆሽሽም አያሸኝም። ያው ያሳየህ ተቃራኒው ነው። ምን ነው አልናፍቅሽም? አንተ ምን ይናፍቀኛል? አላቅም። እሱን አንቺ ንገሪኝ። ለምንድን ነው እየተደበቅሽ የምትይኝ? እና ደግሞ የረገጥኩትንም እየረገሽ ደግሞ ለምን ትከታተኛለሽ? ተሳስተሃል። ለራስህ የሰጠው የተሳሳተ ግምት እንድትቃዥ እያደረገ ድንገት ጥፍት ብል ምታብጂ ነው ይመስልኝ። ደግሞ አላምን ብለሽ ነው እንጂ ወደሽኛል። በሚገርም ሁኔታ ታይፕ አይደለም። በእንዳንተ አይነቱ እንዳልሳባ። እሺ ታይፕሽ ምን አይነቱ እንደሆነ ግልጽ እኮ ነው። ልክ እንደ ጆኒ አይነት። እሱ ጋር የጎደለ እኔ ጋር ያለ ነገር አለ። ለዛ ነው አይንሽን ይጣልሽ። ያው እንደዛ ማሰብ አንተን ካስደሰተ እኔ ምን አገባኝ? ለእኔ ደስታ ተጨነቂያለሽ ማለት ነው? እኔ? አዎ አንቺ። አንተ ግን ምን አይነቱ ደረቅ ነህ? ለማንኛውም ከናፈኩሽ እኔ ተይማለሁ። እሺ አፍንጫ ተሰብሮ እኮ ነው ሐኪም ቤት ሄዳልክ? እባክህ ስነካው ብቻ ነው እያመኛለሁ። አስበዋል ደግሞ ሐኪም ቤት ሄጄ በፋሻ ጠቅልለውት ለግቢ በሙሉ እየዞረ እኔ ነኝ እንደዚህ ያደረኩት እያለ ያወራ እንዴ? መሳቂያ ካላደረኩት ምን አለ ትለኛለህ? ቆይ ደሙ ካፍርም አንተ ምን ይለኛል? ሰብሊ ነጥቄ የግቢው መሳቂያ መሳለቂያ ካላደረኩት አሳያለሁ ምናምን ብሎ አይዘተም መሰለ። ወንድ ከሆነ አይሞክርም። ልጁ የሆነ አይናውጣ ነገር ነው። ቶሎ ቅስሙን ካልሰበር ነው ምንም ነገር ሊያደርግ ይችላል። ሰብለ እየመጣች ነው። በቃ እኔ ልሂድ። ምንም የምንነጋገረው ነገር አይኖርም። ነገሮችማ እንዲህ በቀላሉ አይስተካከሉ። እሱን ልክ ነህ፣ ግን ይህን ክፍተት እንዲጠቀምበት እንዳታደርግ። እዛማ ሊደርስ አላደረግም። ጆኒ ላዋራ ፈልጌ ነበር። ማውራት ትችያለሽ። ብቻችንን ሆነን እንድናወራ ነበር የፈለኩት። ችግር የለም፣ እሱ ፊት ማውራት ትችያለሽ። ጆኒ የግላችን ጉዳይ ነው። ካላወራሽ ተይው።